እሺ ምንድን ነው የማደርገው? በቃ ድጋሚ እስኪደውል ይጠብቀዋለሁ። ግን ምን ሊለኝ ነበር? ናቲ ለማንም እንዳትናገሪ ብሎ እኔ ጋር ከደወለ ስለሚወደኝ ነው ማለት ነው። ጋሼ በሰላም ነው? ጆሮአችሁን ሸጣችሁ ነው የምትተኙት? አልገባኝም ጋሼ። በዚህ በሌሊት ቆይ ምን ሰላም አይደሉም እንዴ? ምን ሰላም አለ? ያ ጓደኛ የጀመረውን ስራ እንደመጨረስ ዝም ብለህ ታረጠርጣለህ? አይደለም እኮ ጋሼ፣ ትንሽ ሀዘን ስለበረታብኝ። ሀዘን ይበረታል። ለመሆኑ ያ ናቲ አዲስ ነገር አለ ሲለኝ ነበር። ምንድን ነው እሱ? የምታውቀው ነገር አለ? ጋሼ ለእኔም እኮ አዲስ ነገር አለ ሲለኝ ነበር፣ ግን ቤት ስመጣ እናወራለን ብሎኝ ነው ወንድሜ። አይ በቃ ምንድን ነው? እኔ ስትነፋረቅ ላይ አይደለም የመጣሁት። ስራ እንድትሰራ ላስጠነቅቅህ ነው። ቀንም ስደውልልህ ስልክ አታነሳ። ደውሎ ነበር ጋሼ፣ አላየሁትም፣ ይቅርታ። አንተስ ስራ እየሰራ ነው ወይስ አንተም እንደሱ ዝም ብለህ እያረጠረጥክ ነው? ኧረ ወፍ ጋሼ፣ እኔ ለአንድ ደቂቃ እንኳን እኮ አላረፍኩም። ወፍ ይብላ ጋሼ። እኔ የምለው ግን ቆይ በሰላም ነው ጋሼ? ደህና ነው? አሞት ነው እንዴ? ምንድን ነው የሚያመኝ? እናንተ ናችሁ እንጂ በሽተኞች። ወይኔ ምንም መተኛት አልቻልኩም እኮ። እኔ ማናገር ስላልቻለ ለሀና ደውሎላት ይሆን? ግን ትነግረኝ ነበር። እንደኔ ያስጠንቋት ምንስ ሄጄ መጠየቅ አለብኝ። ጋሼ ቆይ ግን በሰላም ነው? በዚህ ሰዓት እኮ በጣም ይሄዷል። ምን ሆኖ ነው? ምን ሰላም አለ እናንተ እያላችሁ? የሰሞኑ ሁኔታችሁ ምንም ስላላማረኝ እየተከታተልኳችሁ ነው። እሺ ጋሼ ምን ይኖራል ብሎ የተለየ ነገር? ያው ስራ ምናምን ትንሽ አይደለ እንዴ? በዛ ላይ ደግሞ አዘን ላይ ነው። ለእርሱ አልነግሮትም መቼም። ሰርታችሁ ልባችሁ ልክ ብሏል። ቆይ በዚህ በሌሊት ምን ይኖራል ብሎ ነው የሚፈልጉት? አንተን ማንም አልጠየቀም። ዝም ብለህ ጥሩ። ለማንኛውም ለባብስ አስተካክልና እንድትመጣ ፈልጋለሁ። ምንድን ነው የሚገትረው? አልሰማኝም? ፈልጋለሁ። አንቺ ነሽ እንዴ? ደግሞ ምን ፈለግሽ? አንድ ጥያቄ ልጠይቅሽ ነበር። ታዲያ ምንድነው በዚህ ሰዓት? ነገ አይደርስም? ይቅርታ፣ ቶሎ ከመለሽልኝ አሁን እሄዳለሁ። አልፈልግም። አንቺ ስትፈልጊ ልታጎርፊ፣ ስትፈልጊ ልታረቂኝ አልፈልግም። እሺ ኧረ ሀኒ እንደሱ አልነበረም። ጥሩ ስሜቱ ስላልነበርኩ ነው ቅድም። እና እኔ ምን አገባኝ? የራስሽ ጉዳይ ነው። ውጪልኝ ብናሽ ልተኛ ስል ነው የቀሰቀስሽኝ። ድሮም እኮ ነኝ ጥፋተኛ አንቺ ጋር መምጣቴ። እሺ ምንድን ነው የምናደርገው? የሆነ ነገር ሰምቻለሁ። ምንድን ነው? ምንድን ነው የሰማሁት? ወይኔ ምንድን ነው? የህፃን ቀልድ አቀልድ አላልኩም? ነግሬህ ነበር መጀመሪያ አቅምን እወቅ አልተባልክም? ጋሼ መትቼው ነው ስንቃለድ። ዋ መዳፌ ውስጥ ነው ያላችሁት። እየተከታተልኳችሁ ነው። የማይሆን ነገር ለማድረግ እንዳትሞክሩ እሺ? ጭንቅላት የለህም እንዴ? በረሳ ጎል ውስጥ ትቀመጣለህ? እኔ የምለው ቆይ ያወራነውን ነገር የሰሙን ይመስላል። እኔ ምን አቅልሃለሁ? ይሄን የማይረባ ልጅ ነው። አሁን ብሩክ ጋር እንግባ። ወይኔ ጉዴ ፈላ። ሰውዬ ደግሞ እንቅልፍ የለውም እንዴ? ጭራሽ ብሎ ሚስቱን አስተኝቶ የኔን በር ማንኳኳት ጀመረ በዚህ ሌሊት። ቆይ ድጋማ ብቻ ብዬ ውርደቱን ነው ማከናነው።
ወዴት ነው? ምን ነው ፈለግኝ? አይ ይኸውልሽ ካስዬ እኔ ኡፍ አቁም። ይሄ ማስመሰል ህይወትን ይሰለችኝ። እና ቆይ እኔ አስገድጄሽ ነው እንዲያስመጣውሽ? ቆይ ስትሄጂ ስትመጪ እኔን ታማክርኛለሽ? ልትነዛህ ነው የሰለቸኝ። እኔ ታዲያ ሂጂያ። እኔ አልያዝኩሽ። ታውቃለህ ልጆቼን ብዬ እንጂ በመንገዴ ምንም ነገር እንደማያስፈልገኝ። ይሄን ሰበብ ድርደራሽን አቁሚ። ልጆች እኮ የኔም ልጆች ናቸው። ምን ልትል ነው ደግሞ? መቼም አባትነት እምነት ነው። ማን ያውቃል? ይሄኔ እኮ እንዴ አንተ ሰውዬ ልታሳብደኝ ነው? ቆይ ምን ለማለት ነው የፈለግከው? ኧረ ቀስ አትጩሂ። በጠዋት ጦርነት አልፈልግም። ወደምትሄጂበት መሄድ ትችያለሽ። ጠዋት ወጥቶ ማታ መግባቱ እንደሆነ ስራዬ ብለሽ ተያይዘሽዋል። እንዴ ምንድን ነው? ይቅርታ አመለ፣ ስለቸኮልኩ ነው። ምን አልሽኝ? ቸኩዬ ነው። ምንድን ነው የሚያስቸኩልሽ? የምሄድበት ጉዳይ አለኝ። ጉድ! ሰላም አውለኝ ብላ አልተነሳችም እንዴ? አመለ በቃ ደህና ዋይ፣ ልሄድ ነው። የሆነ ነገር ባይሆን ቀምሰሽ ሂጂ እንጂ። በላው እኮ እድሜ ለወንድምሽ። ወይ ጉድ! አንቺ ትብቃ ትብቃ። አቤት ትይጣለ። ምን አንቺን ያልጠራውበት ቀን አለ? ስጠራሽ ስጠራሽ እኮ ነው ማድሮ ያለ። ምን እየሰራሽ ነው? የሆነ ስራ ይዤ ነው። ዛሬ ቶሎ ጨርሽና የሆነ ቦታ አብረን ደርሰን እንመጣለን። የት ነው የምንሄደው? ምን አልሽኝ? እሺ እንዳሉ ምንድን ነው? እኔ ቀልድ ነው ግን የምትቀልዱት? አንተ ልብስ ውስጥ እኮ ዋኘ። አንተ ትንሽ በቆይ እኮ ማለት ተሰምጠ ነበር። አቦ በእናታችሁ ምን ሙድ ነው ያላችሁ? በዚህ ቅዝቃዜ እንደዚህ አይነት ቀልድ ትቀልዳላችሁ? ይኸውልሽ ብሩኬ እናስረዳሽ። አልፈልግም፣ ምንም ነገር እንዳታስረዳ አልፈልግም። ምንድን ነው እንደዚህ ሙድ የምትይዙት? በዚህ ቅዝቃዜ እንደዚህ አይነት ቀልድ ከመቀለዱ ገብታችሁ አተኙ። ደህና አደሩ ጋሼ። ይህንን ጋሽ የሚል ነገር ተይ ብለሽ አልሰማልሽ አይደለም? ትብቃ። አልገባኝም። ይህንን ነገር ተይና እኔ አንቀባርሬ ላኑርሽ አልኩኝ። እምቢ አልሽ። ምንድን ነው? ቆይ እኔ የልጆት እኩያ አልሆንም እንዴ? በዛ ላይ ደግሞ የ80 ሚስቶች እዚህ ያለች። ቆይ ለእርሶስ ክብር ይሄ ነገር ጥሩ ነው? ነገርኩሽ እንግዲህ። ቆይ ደግሞ ማታ በሩን አልከፍትም ያልሽው ለምንድን ነው? በዛ ሰዓት ለምንድን ነው ከፍተው? ከኔ የምትደብቂው ነገር አለ እንዴ አንቺ? ምን ልደብቅ እችላለሁ? ትብቃ። ቆይ እዚህ ቤት ውስጥ ቁርስ አልደረሰም እንዴ? አባዬ ደግሞ እዚህ ምን ትሰራለህ? ቁርስ ከደረሰ አቅርቢ እያልኩኝ ደጅ እየጠናሁ ነው። መች ትሰማለች? በይ የደረሰውን አቅርቢሽ። ዝም በይ። ማለት ምን አልኩሽና ነው? የምትይውን ነገር በደንብ አድርጌ ስለማውቀው ዝም በይ። ተነቃቅተናል ማለት ነው። ስራሽንም ታውቂያለሽ። እንችል አንቺ አክስትሽን እንዴት አደርሽ? አታያትም እንዴ? አክስቴ ደግሞ ደህና ስላደርሽ አይደል እንደዚህ ተቀመጥሽው? ቆይ እንደው እኮ እንደው ሁሉ ነገርሽ እኮ አያምርም። እንደው ስርዓት እኮ የለሽም። እኔ ከዚህ ቤት ካላችሁ ልጆች የውጭ ሰው ይሻለኛል። ሂጂ አሁን ዳጊን ጥሪልኝ። ኧረ እኔ እሱ ጋር ሄደን ተጣልተናል። ምን ተጣልተናል? ምን አገናኘሽ ደግሞ ከሱ ጋር? ምን ብለሽ ነው የምትጣይ ነው? ወይስ እኔ ስላዘዝኩሽ ላለመታዘዝ ነው? አሁን ተነሽ ሂጂ እንደው ስለዚህ በቃ ሁሉም ነገር እንዳልኳችሁ መስተካከል ነገር የጊዜ ጉዳይ ነው። እሺ እሺ ምን ፈልገሽ ነው? እባክህ አትጩህ። እኔ አንተን ፈልጌ አልመጣሁም።
በቃ ህፃን ልጅ ነኝ ያዝኑልኝ አይደለሽ ነው አይደል? እንደዚህ በጧት የምትክለፈለፊ ሰው ቤት አንተ ስርዓት ያዝ። ቤት ትፈልጋለህ? ማን ነው የሚፈልገኝ? አክስቴ ቶሎና እያለችህ ነው። አክስትሽ? እሺ ለምን ፈለጉ? እሱ ራሷን ጠይቃት። አይመለከተኝም። እሺ መጣሁ በቃ ሂጂ። ምንድነው? አትናገርም እንዴ? ምንድነው? አይጥ የዋጠች ድመት የመሰልከው? ያቺን ማትረባ አክስታችሁ አስጠራችኝ። ለምን? አላውቅም። ብቻውን መሄድ አለብኝ። ይኸውልህ ያ ሽማግሌ የሆነ ወጥመድ አዘጋጅቶልን ነው የሚሆነው። ካለ ምክንያት እንደዚህ በፍጹም ሊያደርግ አይችልም። እንደኔ ግን ብሄድ የተሻለ ነው የሚሆነው። ምክንያቱም እዚህ ያለውን ነገር አጣርቶ ይመጣል። ልክ ነው። እኔም እንደዛ ነው ያሰብኩት። ያማቸዋል እንዴ? እኔ ግን ይኸውልህ እንደዚህ አይነት ነገር አይመስለኝም። አላውቅም። ብቻ መሄድ አለብኝ። ተው እንጂ ወንድም ጋሼ። አዎ ሰውየው በጣም መሰሪ ነው። በእርግጥ እሱ እንደሚያስበው እኔም ማሰብ እችላለሁ። በጭራሽ። አዎ በጠዋት ቀጠሮ ይዘናል። ወደዛ እየሄድኩ ነው። እሱ ቋጠሮ ብዙ ነው። ነገርኩህ እኮ ማንም ክፋትን ከእናቱ ሆድ ይዞ አይወለድም። ልጆቼን ብዬ ነው እንጂ ጊዜ አልሰጥም። እሺ በቃ ላውራውና እደውላለሁ። እንዴ ምንድነው እንደዚህ መነፋረቅሽ? ሳራ በማታው ነው? እሺ ይቅርታ በቃ እናደሽኝ እኮ ነው እንጂ ባንቺ እንደማልጨክት ታውቂያለሽ። አባዬ ደግሞ ምን ሆነ? አባዬና ማሚ በድጋሚ ጥሩ አይደሉም። ምን ተጣሉ ነው? ከዛም በላይ። ታዲያ ይሄ እኮ ከዚህ በፊት ተፈጥሮ የነበረና መስተካከል የሚችል ነገር ነው። ቆይ ግን ለምንድነው እንደዚህ አይነት ነገር እኛ ቤተሰብ ላይ እየተፈጠረ ያለው? አላውቅም። ቆይ ግን እኛ አስቸጋሪ ልጆች ነን እንዴ? ለምን እንደዛ አልሽ? ምናልባት በእኛ ምክንያት ከሆነ ብዬ ነው። የማይሆን ነገር አታውሪ። እኛ ምን አደረግን? በቃ በሚረባውም በማይረባውም የተጨቃጨቀን አሰልችተናቸው ነው መሰለኝ። ምን እንደዛ ይሆናል እንዴ? ምንድን ነው? ማን የደውለው? ማንም። በቃ ሂጂ፣ በኋላ እናወራለን። ሳራ እኔን ውጪ። አዎ በቃ አይገባሽም እንዴ? ጥሪ ሳልቅ ማሳት አለብኝ። ሂጂልኝ። ኧረ ነው እንደውም የትም አንሄድም። አንቺ አይገባሽም እንዴ? በቃ ውጪልኝ አልኩሽ እንዴ? ወይኔ አይደውል ነው ወይ አንስልኝና እገልሻለሁ። ለዛም ለወንድ እኔን ውጪ። እጅሽ ቆይ ተደብቃ ከኔ ምን እያደረገች ነው? ጠብሳ እንዳይሆን ብቻ። ወይ ታዲዬ ተኛው እንዴ? እንዴት አለ? እግዚአብሔር ይመስገን። ደህና ነህ? ሰላም ነው? ደህና ነኝ። ማነሽ አንቺ? ትብቃ እንደው እኔስ እዚህ ቤት ያሉ ልጆች እንደው ምን እንደሆን ስማቸው ይረሱታል መሰለኝ። ስጠራቸው አቤት አይሉኝም። ልጄዋ ውይትዬ አልሰሙ ይሆናል። ትብቃኛ ስንጠራት ወዲያውኑ አቤት የምትለው ምናልባት ባትሰማ ነው የሚሆነው። እኔ የምልህ ልጄ እንደው እህታማቾቹን ሀና ቅድም እዛ ላይ ቆሜ ተሯሩጠው እየተከታተሉ ወደ ላይ ወደው ፎቁ ወጡ። ምን ሆኖ ነው ታውቃለህ አንተ? ምን አውቃለሁ ብለው ነው ትዬ። እኔ የምለው ዛሬ በዚህ በጧት የፈለጉኝ በሰላም ነው? ችግር ተፈጠረ እንዴ? ምን አልከኝ? ለምንድን ነበር በዚህ ሰዓት የፈለጉኝ ትዬ? ስራ የምትሄድበት ቦታ ነበረህ እንዴ? አይ ትዬ እኔማ የት ሄዳለሁ ብሎ ነው። እኔ የምለው ቤት ውስጥ ጋሼ የሉም እንዴ? ምን አልከኝ? ጋሼ የሉም ወይ? ለንቺ እሱማ አቤት ጋሼ ሰላም አደሩ? አንተ ምን ልታደርግ ነው በጠዋት ቤቴ የተቀመጥከው? ጋሼ እርሱ ያስጠሩኝ ነበር የመሰለኝ። ማ? እኔ አንተን ምን ልታደርግልኝ ነው የምጠራ?
አንድ ቁም ነገር በህይወት ሰርተህ ማታውቅ። በላውን ቀጥ ብለህ ተነስተህ ውጣልኝ። እሺ ጋሽ ይቅርታ አድርጉልኝ። ማታ ምን ተነጋግረን ነው አሁን እንደ ድመት እዚህ መተህ ጭራህን የምትቆለው? በላውን ዳይ ውጣልኝ ከቤት። ኧረ እባክህ ጌታቸው ተው። ምንድን ነው የሚያጨቃጭቃችሁ? አመለ ነገርኩሽ፣ ተናግረን ትሰሚያለሽ? አመለ የማንንም ሌባ ድሩዬ ከዚህ በኋላ እዚህ ቤት እንዳሰበስብብኝ። ምን አልከኝ? ስንት መረጃና ማስረጃ ባለበት ቤት ማንንም አሰብስብብኝ። እንዴ ሌባ ገባ ነው የምትለው? ተኝተን ነው አንተ እያለ? ምን እንደው ይሄ እንደው ሰው መቀመጫ ይነሳል። 10 ጊዜ ብሎ እኮ ሞተ። ምንድን ነው ሄዳ ደግሞ አውቃለሁ። ምን ወንድ ነኝ አለ እኮ በቃ ኑ ግጠሙኝ አለ። ወይ ናትዬ? አዎ ሀና ናት። እኔ እኮ መልሰ ማትደውል መስሎኝ በጣም ጨንቆኝ ነበር። ግን የት ነው ያለኸው? እኮ የምን ስራ? እና እስከ መቼ ነው በዚህ ሁኔታ የምትቀጥለው? ለምን? እኔ ግን በህይወት መኖሩ ላይ ያጠራጠረኝ ነው። ላገኝ እፈልጋለሁ። ችግር የለውም ናትዬ፣ በእኔ ሆነብክ፣ ምንም አይፈጠርም። እሺ በቃ አሳውቀኝ። ቻው። ትንሽ አታወራኝም? ናቲ፣ እኔ ሁሌም ልነግርህ እፈልግ ነበር፣ ግን ሁኔታዎች አልተመቹኝም። ናቲ፣ እወድሃለሁ። እውነት? እሺ ቻው። ትብቃዬ። ጋሼ መጥቷል እንዴ? አይዞሽ አትደንግጭ፣ እኔ ነኝ። ትንሽ እኮ ሀሳብ ውስጥ ሆኜ ነው። ለምን? አንቺን የመሰለች ልጅ እኔ እያለሁ ለምንድን ነው ሀሳብ ላይ የምትወድቅ? አይ ችግር የለውም፣ በራሴ መፍታት የምችለው ነገር ነው። ለምን ትብቃዬ? እኔ እያለሁልሽ አንቺን የመሰለ ቆንጆ ሄሎ ወንድም ጋሼ። አይ በቃ አልተሳካም። አዎ ብዬ ነበረ። እስቲ እንደገና ሞክራለሁ። አሁንማ ወደ ቤት እየሄድኩ ነው። አይ ውሻ በቀደደው ጅብ ይገባበታል አይደለም የሚባለው? እና እኔ ከሱ ብበልጥ እንጂ ምን ያንሰኛል? እሺ ጨርስና ደውልልኝ። እኔም ቤት አረፍ ልበልና እናወራለን። አይ ጋሼ ቆይ። ትብቃዬ፣ አመለን እንደሆነ ታውቂያታለሽ። ጆሮዋ አይሰማም። ይኸውልሽ የኔ ቆንጆ፣ ቆይ ጋሼ መጀመሪያ ምንም መጀመሪያም መጨረሻም የለም። ይኸውልሽ እባክዎትን ጋሼ